ሰላም የተወደዳችሁ እንደምን አላችሁ? በቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። የተለያዩ ጉዳዮችን እናነሳለን። በቆይታችን ጥሩ ቆይታ ይሆናልም ብለን ተስፋ እናደርጋለን። በዝውውር ዜናዎች ትናንትናም ሊቨርፑል በአቋም መፈተሻ ጨዋታ ያከናወነው መርሃ ግብር ነበረ። በውድድር ዘመኑ 26 ቀናት ብቻ ይቀሩታል። የእንግሊዝ ፕሪሚየር ሊግ ነሐሴ 15 ቀን 2018 ዓ.ም ይጀምራል። እነዚህን ጉዳዮች በዋነኝነት ከምናነሳቸውን በማስተዋወቅ እጀምራለሁ። የዝውውር ጉዳዮች ላይ የማንቸስተር ዩናይትድ ሶስተኛ አማካኝ ኦሬሊዮ ቹዋሚኒ ይሆናል አይሆንም? ማኑ ኮኔስ ምን ደረሰ ለምትሉ የማንቸስተር ዩናይትድ ደጋፊዎች አዳዲስ ጉዳዮች አሉ። ሌላም አንድ ብራዚላዊ ተጫዋች ወደ ማንቸስተር ዩናይትድ አማካኝ ስፍራ ላይ በጣም አነስ ባለ ክፍያ ሊመጣ ይችላል የሚሉ ዘገባዎችን ሰምተናል። ከአርሰናል ጋር በተያያዘ በጣም ልብ የሚያሞቁ ዜናዎችን ሰምተናል። ትናንትናም የሰራነው ቪዲዮ ነበረ ለአርሰናል ደጋፊዎች። በተለይ የቪኒ ጁኒየር ጉዳይ ትናንትና ማምሻውን የተነሳ ጉዳይ ነበረ። ከዛ ውጪ አሁን ንጋት ላይ ከሰማናቸው ጉዳዮች መካከል አንደኛው የኡሊያን አልቫሬዝ፣ ሁለተኛው ደግሞ የዚህ የብሩኖ ጉማሬዥ ጉዳይ ላይ በጣም ጥሩ ዜናዎችን ለአርሰናል ደጋፊዎች ሰምተናል። የሪያል ማድሪድና የማይክል ኦሊሴ ጉዳይ ይነሳል። ከቼልሲ ጋርም በተያያዘ አዳዲስ ቡድኑን የተቀላቀሉ ተጫዋቾች መቼ ልትመለከቷቸው ትችላላችሁ? በጣም ጥሩ የሚባል አቅም ያላቸው ተጫዋቾች አሉ። በዝውውር ዜናዎችም ቼልሲን የሚመለከቱ ጉዳዮች አሉ። አርሰናል ትናንትና በዝግ ጨዋታ አከናውነው ነበር። እሱንም እንመለከታለን። የሊቨርፑል ተጫዋች ጉዳትንም እናነሳለን። ሞሐመድ ሳላን በተመለከተ አዳዲስ የሰማናቸው ጉዳዮች አሉ። ሌሎችም አጫጭር ዜናዎች አሉ። ከሮድሪ ጋርም በተያዘ የሚነሱ ሀሳቦች አሉ። ትናንትና የእናንተን መልእክቶች ተቀብለናል። እሱንም መለስ ብለን ወደ እናንተ እናቀርባለን። ለሁሉም ቪዲዮውን ላይክ አድርጋችሁ ጀምሩ። ሼር፣ ላይክ፣ ሰብስክራይብ አድርጉ። በቀጥታ ወደ ጉዳዮቻችን አልፈናል። በርከት ያሉ ጉዳዮችን እናነሳለን ብለናል። ዝውውር ላይ በተለይ በቡድኖቹ እንቅስቃሴ ሁሉም የተጠናከረ ሂደት ላይ ይገኛል። አስቀድመን ግን በቅድመ ውድድር ዘመን ዝግጅት እየተደረጉ ስላሉ ጨዋታዎች እንመልከት። ትናንትና ሊቨርፑል ጨዋታውን አከናውኖ ነበረ። አሜሪካ ላይ የተደረገ ጨዋታ ነበረ። ይህ ጨዋታ በጣም ጥሩ ፉክክር ይደረግበታል ተብሎም ተጠብቆ ነበር። ምክንያቱም ደግሞ አንደኛው የሰንደርላንድ ቡድን ጋር የሚያደርገው ጨዋታ ነበርና በዚህ ሂደት ትናንትና ዶሚኒክ ሶቦዝላይ፣ ሞሪሰን እንዲሁም ደግሞ ፌዴሪኮ ኬዘን፣ ኮማስ እነዚህ አራት ተጫዋቾች ለሊቨርፑል ግቦችን አስቆጥረው 4-2 ሊቨርፑል አሸንፏል። ለፌ እንዲሁም ደግሞ ቲዮትሮቭ ሌሎቹን የሰንደርላንድ ሁለት ግቦች ያስቆጠሩ ተጫዋቾች ናቸው። በዚህ ጨዋታ ላይ ግን ለሊቨርፑል በጣም መጥፎ ዜና ሰምተናል። ይህ ጉዳይ የጆ ጎሜዝ ጉዳይ ነው። ጆ ጎሜዝን በተመለከተ አሰልጣኝ አንቶኒ ኢራዮላ ያረጋገጡት ነገር አለ። ጉዳት አጋጥሞታል። በጣም ለሊቨርፑል በጣም መጥፎ ዜና ነው በሚል ገልጾታል። ነገር ግን ጆ ጎሜዝ ቢጎዳም በቀጣይ ግን የጀርሚ ዣኬ ጉዳይ ወደ ቡድኑ መቀላቀል በዋነኝነት ይነሳል። የተጫዋች በአርሰናል፣ በቼልሲ፣ በሌሎችም ቡድኖች ሲፈለግ የነበረ በተለይ ቼልሲ ሊቀላቀል በጣም ተቃርቦ የነበረ ሁለቱ ክለቦች በአንድ ጉዳይ ብቻ አልተስማሙም ነበረ። ቼልሲና የሬንስን በተመለከተ በቼልሲ ተጫዋቹ ጥር ላይ ወደ ቡድኑ እንዲመጣለት ይፈልግ ነበረ። ሬንስ ደግሞ የውድድር ዓመቱን በዛው እንዲያሳልፍ ነበረ ፍላጎታቸው። በዛም ሂደት አለመግባባቶች ተመልክተናልና ያም የሚነሳ ጉዳይ ነው። ለሁሉም ሊቨርፑል ይህንን ጨዋታ በጥሩ ብቃት አሸንፏል። ሌላኛው ጨዋታ የአርሰናል መርሃ ግብር ነው። በአሰልጣኝ ሚኬል አርቴታ ስር አርሰናል ወደ ስፔን ከመጓዙ በፊት በዝግ ስቴዲየም የሚያደርጋቸው ጨዋታዎች እንዳሉ ከቀናት በፊት ስናነሳ ነበረ። ትናንትናም የተመለከትነው ይህንኑ ነው። ኤምኬ ዶንስን ገጥሞ ነበረ። 3-0 በሆነ ውጤት በዝግ ስቴዲየም የተደረገ ጨዋታ ነበር። በዚህ ጨዋታ ላይ 17 ቁጥር መለያ የሚለብሰውን አዲሱን ተጫዋች ክሪስቶስ ዞሊስን ተመልክተናል። አሲስት አድርጓል። ለግብ የሆነ ኳስ አቀብሏል። ዝውውሩ ላይ ካነሳናቸው ጉዳዮች መካከል የተጫዋች ለአርሰናል ከሚጨምራቸው ነገሮች መካከል በዋነኝነት የዚህ የክሬቲቪቲ የግብ እድሎችን መፍጠር ላይ ተጫዋቹ ይነሳልና ትናንትናም ሬስ ኔልሰን ላስቆጥራት ግብ አቀብሏል። ኤታን ኖዋኔሪም እንዲሁም ደግሞ ኦኒየል ሌሎችን የአርሰናል ግቦች ያስቆጠሩ ተጫዋቾች ናቸው። 3-0 ኤምኬ ዶንስን አሸንፏል። በቀጣይም አንድ ሌላ በዚህ በዝግ ስቴዲየም የሚደረግ ጨዋታ ይጠበቃል። የአቋም መፈተሻ ጨዋታ ነው። ከዛ በኋላ ደግሞ ወደ ስፔን ያመራና በካታሎኒያ ግዛት ከዢሮና ጋር የሚያደርገው ጨዋታ ይጠበቃል። አርሰናል በቀጣይ ቅዳሜ
ቅዳሜ የሚደረግ የመጀመሪያው ለተመልካቾችም ክፍት የሚደረግ ጨዋታ ይኖራልና እነዚህ በዋነኝነት አርሰናልን በተመለከተ እየተነሱ ያሉ ጉዳዮች ናቸው። በማንቸስተር ዩናይትድ በኩል ጄጄ ጋብሪኤል ማንቸስተር ዩናይትድ ኖርዌይ ላይ ሮዘንበርግን በሚገጥምበት ጨዋታ ላይ ይሰለፋል ተብሎ ሲጠበቅ እንደነበር ይታወቃል። ነገር ግን አልተሰለፈም። በቡድኑ ስብስብ ውስጥ ነበር። ነገር ግን በትናንትናው ዕለት ጨዋታ አደረገ። ዓርብ ዕለት ነበር ማንቸስተር ዩናይትድ ዓርብ ምሽት 1 ሰዓት ላይ ጨዋታውን ያከናወነው። ነገር ግን ትናንትናው ዕለት ሌላ የ21 ዓመት በታች ቡድን ጨዋታውን አከናውኖ ነበር። የማንቸስተር ዩናይትድ በዚህ ጨዋታ ላይ 45 ደቂቃ ተጫውቷል። አሲስት አድርጓል፣ ግብ አስቆጥሯል። 15 ዓመቱ ላይ ይገኛል። ከ21 ዓመት በታች ቡድኑ ላይ ጥሩ ተሳትፎ እንዳደረገ ተመልክተናል። አሰልጣኝ ማይክል ካሪክ የተጫዋቹን ጉዞ የተጫዋቹን እድገት በደንብ መቆጣጠር የፈለገ ይመስላል። የአርሰናልን ጉዳይ ላንሳ። ከዝውውር ዜናዎች ጋር በተያያዘ ትናንትና የሰማናቸው ጉዳዮች ነበሩ። ቪኒ ጁኒየር ወደ አርሰናል በዋነኝነት የተከፈለው ተከፍሎ መምጣት አለበት የሚሉ ድምጾችን በደንብ ስንሰማ ነበረ። የቡድኑን ስታተስ ሊቀይር የሚችል በደንብ ትልቅ ዝውውር ነው። ይህንን ዝውውር ለማጠናቀቅ አርሰናል የመጀመሪያ ሂደት ላይ ቢገኝም የዝውውር ሂደቱ እንደተዘገበውም ከሆነ በነ ዳቪድ ኦርነስቲን፣ ጄምስ መክኒኮልስ አይነት ጋዜጠኞች እነ ገነር ብሎግ ዚ አትሌቲክ ይዘውት ወጥተው ከተመለከትናቸው መረጃዎች መካከል በጣም ለአርሰናል ደጋፊዎች ልብ የሚያሞቅ ዜና ነው። አንደኛ ተጫዋቹንም የሚኬል አርቴታ ቡድን ባያስፈርመው ከሪያል ማድሪድ ጋር ባያስማማ እንኳን ያለው አምቢሽን ምን ያክል ትልቅ እንደሆነ ሊያሳይ የሚችል ጉዳይ ነው። ለሚፈለጉ ተጫዋቾች ጥሩ ነገር ማበርከት ይችላሉ ለሚባሉ ተጫዋቾች የተከፈለውን ክፍያ መክፈል እንደሚችልም በአርሰናል በኩል ማሳያ እንደሚሆን በደንብ ማረጋገጥ ይቻላልና በጣም ጥሩ ኢንቫይሮንመንት ባለው ስብስብ ውስጥ ዲፌንሲቭ ስትራክቸሩ ጥሩ በሆነ መከላከልን በደንብ በሚያውቁ ተጫዋቾች ጋር መጫወት ማለት ቪኒ ጁኒየርን መጨመር ማለት ሌላ የቡድኑን ጥራት ለቻምፒየንስ ሊግ አልሞ የሚጫወት ቡድን እንደሆነ ትልቅ ማሳያ ነው። አሰልጣኝ ፔፕ ጋርዲዮላ በየትኛውም ቡድን በሄደበት ወቅት ላይ ዝውውሮች ላይ ወደኋላ የሚያመነታ አይደለም። የሚፈልጋቸውን ተጫዋቾች ያመጣል። አንዳንድ አሰልጣኞች ደግሞ እንደ አርሰን ቬንገር አይነት አሰልጣኞች የቡድኑን ፋይናንሻል ስታተስ በደንብ ፋይናንሻሊ ቡድኑ ስትረግል እንዳያደርግ ዝውውሮች ላይ ሊቆጠቡ ይችላሉ። ፔፕ ጋርዲዮላ ከስኬቶቹ አንደኛው ጉዳይ በትልቅ ዝውውሮችም ራሱን ያግዛል። ዝውውሮችን ስላደረገ ብቻ አይደለም፣ የራሱም የተለየ ብቃት አለና ሚኬል አርቴታም በዛ ደረጃ ዝውውሮች ላይ የፔፕ ጋርዲዮላን እንግዲህ ቆፍጠን ያለ ውሳኔዎችን የሚከተል ይመስላል ከሱ ጋር አብሮም እንደመስራቱና የቪኒ ጁኒየር ጉዳይ ግን አሁን እንደ አንዳንድ ዘገባዎች ከሆነ በጣም የተለየ መረጃ ሰምተናል። ለምሳሌ ዘ ቴሌግራፍ ጆዜ ሞሪኒዮ እያንዳንዱ የሪያል ማድሪድ ስኳድ ውስጥ ያለ ተጫዋች በተለይ በዋናው ቡድን ውስጥ ሱፐርስታር የሚባሉ ተጫዋቾች እንዲነኩ አይፈልጉም። ከሁሉም ጋር በጋራ መስራት ከሁሉም ጋር በደንብ ተግባብቶ መቀጠል ይፈልጋሉና የዚህም ተጫዋች ጉዳይ ቪኒ ጁኒየር ከአርሰናል ጋር ስሙ ቢያዝም ጆዜ ተጫዋቹ እንዲለቅ አይፈልጉም የሚሉ ዘገባዎችን እየተመለከትን እንገኛለን። ለማንቸስተር ዩናይትድ በጣም ጥሩ ዜና ተሰምቷል። 2-3 ጉዳዮችን ይነሳሉ። በተለይ አንደኛው ጉዳይ ላስቀድምና ሌሎቹን ወደ በኋላ ላይ መለስበታለሁ። ማኑ ኮኔን የተመለከተ ነው። ይህ በፈረንሳይ ብሔራዊ ቡድን በዓለም ዋንጫ ላይ የራሱን ስም በደንብ የገነባ ተጫዋች ነው። በብዙ ክለቦች ተፈላጊነቱ ከፍ ብሏል። ነገር ግን ለሮማ ደግሞ የተጫዋች ትልቅ አሴት ነው። የተጫዋች በትልቅ ደረጃ ሊሸጥ የሚችል አቅም ያለው ተጫዋች እንደሆነ ዓለም ዋንጫው ብቻ ምስክር ነው ማለት ይቻላል። ማኑ ኮኔ በብዙ ክለቦች ይፈለጋል። ከአርሰናል ጋር ከማንቸስተር ዩናይትድ ጋር ደግሞ በዋነኝነት ስሙ ሲያዝ እንደነበረ እናስታውሳለን። ምናልባት አርሰናል የብሩኖ ጉማሬሽ ዝውውር ላይ ትኩረቱን ከማድረጉ በፊት በጣሊያን ከወጡ ዜናዎች መካከል በወቅቱ ወደ አርሰናል ለመሄድም ተስማምቷል የሚሉ ዘገባዎችን ስንሰማ ነበር። አሁን ከማኑ ኮኔ ጋር በተያዘ ለማንቸስተር ዩናይትድ መልካም የሚባል ዜና ሰምተናል። በቀጣይ 5-6 ቀናት ማንቸስተር ዩናይትድ ይህንን ተጫዋች ሊያገኝ የሚችልበት እድል ሰፍቷል። ምክንያቱም ደግሞ የሮማ ፋይናንሻል ችግር ነው፣ በጣም ሪስክ ውስጥ ይገኛል። የፋይናንሻል ቅጣቶች ሊጣሉበት ይችላሉ። በማን በአውሮፓ እግር ኳስ ማህበር። ሮማ ደግሞ ከዓመታት በኋላ ወደ ቻምፒየንስ ሊግ እግር ኳስ ተመልሷል ነው። የሴሪያው ቡድንን በተመለከተ በተለይ እስከ ጁላይ 30 ድረስ በሚቀጥሉት 5 ቀናት ይህንን የክለቡን ትርፍ ቢያንስ በደንብ ማሳደግ አለበት። ከዛ ውጪም የአውሮፓ እግር ኳስ ማህበር በተለይ ከክለቡ ጋር የተስማማበት አንድ ሰትልመንት አለ። የአግሪመንት ምንድነው ካላችሁ ለሮማ እስከ ጁላይ 31 ድረስ ትልቁ ኪሳራው መሆን ያለበት 60 ሚሊዮን ዩሮ ብቻ ነው። ከዛ በላይ ግን ሆኗል የሮማ ኪሳራ
ኪሳራና ማኑኮኔን በተመለከተ በተለይ እስከ 51 ሚሊዮን ፓውንድ ድረስ የሚገመት ወይም ደግሞ 60 ሚሊዮን ዩሮ አካባቢ ክለቡ ሊሸጠው ይችላልና ይህንን ኪሳራውም በደንብ ሊያጣጥምበት የሚችል በደንብ ሊያመጣጥንበት የሚችል ዝውውር እንደሚሆን ይጠበቃልና ፐርሰናል ተርም ችግር አይሆንም ተብሎ ይጠበቃል። በግል ጥቅማ ጥቅም ጉዳዮች ላይ ሌሎችም እየተነሱ ያሉ ጉዳዮች አሉ። ከማንቸስተር ሲቲ ጋር በተያዘ የሮድሪ ጉዳይ ይነሳል። አንድ ጋዜጠኛ ያለ ፋብሪስ ሆኪንስ የተባለ የጋዜጠኛ ሪፖርት እንዳደረገው ከሆነ በዘገባው ላይ አንዳንድ ጉዳዮችን አንስቷል። በተጫዋቹ በኩል ሙሉ ስምምነት ላይ ደርሷል ወደ ሪያል ማድሪድ ለመሄድ በደሞዝ በጥቅማ ጥቅም ጉዳዮች ላይ ፐርሰናል ተርሙ ያለቀ የተስማማው ጉዳይ ነውና ነገር ግን በባርሰሎና በኩልም የተጫዋቹ ፍላጎት አለ። የፓሪስ ሰን ጀርመንም እይታ ውስጥ ገብቷል። አሁን ሮድሪ መውጣት እንደሚፈልግ ከተረጋገጠ በኋላ ብዙ ክለቦች አይናቸውን ጥለውበታል። በዋነኝነት ግን እሱን ሊያስፈርሙ የሚፈልጉት በተጫዋቹ በኩል የሚፈለገው በዋነኝነት በእነዚህ ክለቦች እንደሆነ ተመልክተናል። ባርሰሎና ነገሩ ቸላላለው በቅርብ እየተከታተለው እንዳለ ተመልክተናል። እንደኔ ግምት ተጫዋቹ ወደ ስፔን በተለይ ደግሞ ወደ ተወለደበት ወደ ማድሪድ ከተማ መመለስ ይፈልጋል። የሪያል ማድሪድ ዝውውር እንኳን ባይሳካ በእርግጥ ሪያል ማድሪድ የተጫዋቹን የማግኘት እድሉ በጣም እየሰፋ እንዳለ የሚያሳዩ ዘገባዎችን ተመልክተናል። ነገር ግን በሪያል ማድሪድ በኩል ግን ለክለቡ እያንዳንዱ እንቅስቃሴ ወሳኝ ሚና ያለው ተጫዋች ነውና የሱም መምጣትና መሄድ ከአንዳንድ ተጫዋቾች ጋርም ይያዛል ስንል እንደነበር ይታወቃል። ከሞሐመድ ሳላ ጋር በተያዘ የሚነሱ ጉዳዮች አሉ። የቱርኩን ክለብ በቱርክ ሱፐር ሊግ ለሚጫወተው በሼክታሽን በነጻ ዝውውር ለመቀላቀል ተቃርቧል የሚል ዘገባ ኒኮላ ሺራ ይዞት የወጣው ዘገባ ያሳያል። 12 ወራት ቀሪ ኮንትራት እያሉት ከሊቨርፑል ጋር መለያየቱ ይታወቃል። ቪንሴንዞ ኢታሊያኖ አዲሱ የበሼክታሽ አሰልጣኝ ነው። ተጫዋቹን ለማስፈረም ፍላጎት እንዳለውና ይምጣልኝ እንዳለ የሚያሳዩ ዘገባዎችን ተመልክተናል። ቸልሲ በቅድመ ውድድር ዘመን ዝግጅት ወደ አውስትራሊያ ይጓዛል። በዚህ ቱር ላይ ኤዥያንም ያካልላልና በቸልሲ በኩል ሁለት ወሳኝ ተጫዋቾች ይኖራሉ። በተለይ ብዙዎቻችሁ ያራሳችሁት ስም አለ ባለፈው ያስፈረመው ነገር ግን አሁን በዚህ ክረምት ላይ ቸልሲን በዋና ቡድን ውስጥ ይቀላቀላል ተብሎ በስትራስቡርግ ብዙ ግቦችን እያስቆጠረ የተጫወተ አጥቂ አለ ኤማኑኤል ሜጋን። ይህንን ተጫዋች ከዛው ተጨማሪም ጂዮቫኒ ኮንዳን በተመለከተ ከቡድኑ ጋር በቀጣይ ቀናት በሚደረጉ የኤዥያና የአውስትራሊያ ቱር ወደ ኤዥያ በተለይ ከአውስትራሊያ በኋላ በሚደረገው የኤዥያ ቱር ላይ እነዚህን ተጫዋቾች በደንብ በቅርበት መመልከት ትችላላችሁ። ከቡድኑ ጋር ልምድ መስራት ጀምሯል። የደልሜል ዘገባ ነው። በዋነኝነት ጆቫኒ ኩዌንዳን በተመለከተ ከዚህ በፊትም በደንብ የተለያዩ ሀሳቦችን አንስተናል። ይህም ማለት ጆቫኒ ኩዌንዳ ለቡድኑ ያለውን ጥቅም በተለይ ደግሞ የባሎንዶር ፖቴንሻል ያለው በጣም ጥሩ አቅም ያለው ተጫዋች ነው ተብሎ ይገለጻል። የመስመር አጥቂ መሆን የሚችል ዊንገርም ሆኖ መጫወት ብቻ ሳይሆን በዚህ በዊንግ ባክ ቦታ ላይ አሰልጣኝ ቻቪ አሎንሶ ለምሳሌ 3-4-3 አሰላለፍ ወይም 3-4-2-1 አሰላለፍን ቢከተል ዊንግ ባክ ሆኖ ከዚህ በፊት በቸልሲ አንቶኒዮ ኮንቴ ሲጠቀም ባቸው የነበሩ አይነት ቪክተር ሞሰስ እንዲሁም ደግሞ አሎንሶ አይነት ተጫዋቾችን ሚና መጫወት የሚችል ከፊትም የሚደረግ ከሆነ የሚገርም አይነት ዘመናዊ አጥቂ ነው። በጣም ወጣት፣ በጣም ፈጣን፣ ግብ አስቆጣሪ፣ አሲስት ማድረግ የሚችል የሚገርም አቅም ያለው ተጫዋች ነው። ኤማኑኤል ሜጋም የ9 ቁጥር አጥቂ ነውና በቸልሲ ቤት ሌሎች የ9 ቁጥር ቦታ ላይ ያሉ ተጫዋቾች ቶሎ ሊለቁ የሚችሉበት እድል እንዳለ የሚያሳይ ዘገባ አለ። በቡድን ውስጥ ካለው የጆ ፔድሮ በተጨማሪ በጣም የሚገርም የውድድር ዘመን አሳልፏል። ሁለቱ ተጫዋቾች ዴላፕ እንዲሁም ኒኮላስ ጃክሰንን በተመለከተ ብዙ ሀሳቦች ሊሰነዘሩ ይችላሉና እነዚህ ተጫዋቾች ክለቡን ሊለቁ የሚችሉ ተጫዋቾች ናቸው። ኤማኑኤል ሜጋም መኖሩን ተከትሎ ሌላኛው የማንቸስተር ዩናይትድ ጉዳይ ነው። ከማንቸስተር ዩናይትድ ጋር በተያያዘ ሁለት ዝውውሮችን ላንሳላችሁ። በዋነኝነት የኦሬሊዮ ቻሚኒን ጉዳይ ላስቀድም። ከኦሬሊዮ ቻሚኒ ጋር በተያዘ ሪያል ማድሪድ ተጫዋቹን ለመሸጥ ዝግጁ ነው። በተለይ ከሮድሪ ዝውውር ጋር በተያዘ ከማንቸስተር ሲቲ ተጫዋቹን ለማምጣት በጣም ስለመቃረቡ የሚያሳዩ ዘገባዎች አሉ። በግልም ተስማምቷል ሮድሪ ማድሪድን ለመቀላቀል። በስፔን ዋና ከተማም ልንመለከተው በነጩ መለያ በነጩ ቤት በበርናባው ልንመለከተው እንችላለን። ከቻሚኒ ጋር በተያዘ ግን ለማንቸስተር ዩናይትድ ፖቴንሻሊ ለዝውውሩ እክል ሊሆን የሚችል ጉዳይ በስፋት እየተነሳ ይገኛል። ማንቸስተር ዩናይትድ በቅርቡ እየተከተለው
ያለው የሜንቴን በጀቱ ሜንቴን የሚያደርግበት የሚቆጣጠርበት መንገድ አለ። ትልቅ ደሞዞችን ትልልቅ የዝውውር ክፍያዎችን ባለመክፈል ለሚያስፈልጋቸው ተጫዋቾች ወይም መከፈል ለሚገባቸው ተጫዋቾች በኩል ዝውውሮችን ለማድረግ የሚሄድበት ርቀት አለ። በዚህ ሂደት አሁንም ማንቸስተር ዩናይትድ ያላጠናቀቃቸው ዝውውሮች አሉ። በዋነኝነት ትኩረቱን ያደረገው ሶስተኛው የአማካኝ ስፍራ ተጫዋች ላይ ነው። ሁለቱ ተጫዋቾች መጥቷል፣ አንድሬ ሳንቶስ እንዲሁም ደግሞ ዩሪ ቴለማንስ። ነገር ግን አሁን ከዩናይትድ ጋር በተያዘ በግራ መስመር አጥቂ ቦታ ላይ ምናልባት ማርከስ ራሽፎርድ የሚወጣ ከሆነ የእሱ ተተኪ መምጣት አለበት። እሱ የሚመጣ ከሆነ በስኳድ ውስጥ ግን ያ ቦታ ይያዛል። በስኳድ ውስጥ እንዳንዱ ተጫዋች ሆኖ ይቀጥላል። ከዛ በተጨማሪም ከቤንያሚን ሼሽኮ ጋር የሚፎካከር አጥቂ እንደ ጆን ፊሊፕ ማቴታ አይነት አጥቂዎች ስማቸው ይነሳልና እነዚህ አይነት ዝውውሮች ላይ ለመሳተፍ የኦሪዮላ ቻሚኒ ደሞዝም አጠቃላይ ክፍያም ከፍ የሚል ከሆነ ማንቸስተር ዩናይትድ ለክረምቱ ከያዘው በጀት በላይ የሚሆን ከሆነ ዝውውሩ ላይ ላይቀጥል ይችላል የሚሉ ሀሳቦች ወጥተዋልና ሌላኛው ግን አነስ ባለ ክፍያ በቅርብ ቀናት ቢያንስ ከ2-3 ዓመታት በፊት ከአርሰናል ጋር ስሙ ሲያያዝ ነበር። የቦታፎጎ የአማካኝ ስፍራ ተጫዋች ነው። ዳኒሎ ሳንቶስ ይባላል። በብራዚል ብሔራዊ ቡድን ዓለም ዋንጫው ላይም በጥሪ ተደርጎለት በካርሌቶ ተጫውቷል። ከዛ ውጪ ተጫዋች በፕሪሚየር ሊግም ልምድ አለው። በኖቲንጋም ፎረስት ጥቂት ጊዜያትን አሳልፎ ተመልክተናልና ዳኒሎ ሳንቶስ የብራዚላዊ ተጫዋች ከቦታፎጎ ወደ ማንቸስተር ዩናይትድ ሊመጣ ይችላል የሚለውን ጉዳይ ተመልክተናል። አርሰናልን በተመለከተ በጣም ልብ የሚያሞቅ ዜና የስፔኑ ራዲዮ ጣቢያ ራዲዮ ካዴና ሴር ይዞት የወጣው ዘገባ በጣም የሚያነጋግር ሆኗል። በእርግጥ ከቀናት በፊት ትናንትናም አንስተነዋል። አርሰናል እንዲሁም ቪክተር ኬሬሽ ምን ላይ ይገኛሉ የሚለው ጉዳይ ትናንትናም ብዙ የአርሰናል ደጋፊዎች መልእክቶቻችሁን ልካችሁልናል። አርሰናልን በተመለከተ በአትሌቲኮ ማድሪድ በኩል አትሌቲኮ ማድሪድ እንደ ካዴና ሴር ዘገባ ከሆነ በዋነኝነት ለኡሊያን አልቫሬዝ ዝውውር የሚቀርብለት ከሆነ ሽያጭንም የሚያስብ ከሆነ በዋነኝነት ለሪያል ማድሪድም ለባርሰሎና መሸጥ አይፈልግም። ያንን ለተጫዋቹም ነግሮታል፣ አሳውቆታል። ሊለቅ የሚችል ከሆነም መልቀቅ ያለበት ወደ አርሰናል ነው። ወደ አርሰናል ደግሞ ሲሄድ አትሌቲኮ ማድሪድ ከአርሰናል የሚፈልገው ተጫዋች አለ ይላል የካዴና ሴር ዘገባ። የተጫዋች ቪክተር ኬሬሽ ነው። ቪክተር ኬሬሽን አምጥቶ ይህንን ኡሊያን አልቫሬዝን መልቀቅ ይፈልጋል። የቡድኖቹ ድርድር አጠቃላይ ሂደት ይጠበቃል። 1 ዓመት ብቻ ነው ያሳልፈው። 1 ግቦችን ለአርሰናል አስቆጥሯል። አርሰናል 70 ሚሊዮን ዩሮ አካባቢ የከፈለበት ዝውውር ነው። ነገር ግን የኡሊያን አልቫሬዝ መምጣትን ተከትሎ በዚህ ዝውውር ላይ አርሰናል ሂደቱን የበለጠ የሰመረ የተመቻቸ ሊያደርግ ይችላል የሚል ዘገባን ተመልክቻለሁ። የአርሰናልን ሌላኛው ጉዳይ ላንሳ። በተለይ ደግሞ አሰልጣኝ ኤዲያው ከብሩኖ ጉማሬዥ ጋር በቅርብ ቀናት ላይ በተለይ ስነጋገር ነበረ በዓለም ዋንጫው ላይ ብለዋል። በዓለም ዋንጫው ላይም ከዓለም ዋንጫው በፊት ከዓለም ዋንጫው በኋላ ተነጋግረናል። ጥሩ ንግግሮችን አድርገናል። ጥሩ መግባባቶች አሉ። ነገር ግን ስለ ዝውውሩ ተጠይቀው ነበር። ስለ ዝውውሩ አላቅም ብለዋል። አንዳንድ ጊዜ ለምሳሌ ተጫዋቹ አይለቅም የሚባል ከሆነ አይለቅም ብለው አስተያየታቸውን ይሰጡ ነበር። አምና ለምሳሌ የአሌክዛንደር አይዛክ ዝውውር ላይ ብዙ ሀሳቦችን ሲሰጡ ነበርና በጣም እንደ አሌክዛንደር አይዛክ ያለ ንጽጽር አያስፈልግም። ይህ ከዛ የተለየ ነው። አሌክዛንደር አይዛክ የወጣበትን መንገድ መጥፎ ነው። የኒውካስትል ዩናይትድ አምበል የቡድናችንም መሪ የሚገርም አይነት በጣም ድንቅ የሚባል ተጫዋች ነውና ሁልጊዜም በጋራ በጥሩ መንገድ ሰርተናልና በክለብ ውስጥ ባሉት ሰዎች አማካይነት ክለቡን ወክዬ እንኳን መናገር ይችላለሁ። እሱ ለክለቡ ያለውን ፍቅር ከዛ በተጨማሪም ቢቆይ በጣም ሁሉም ደስ ይለዋል የሚል ሀሳባቸውን ሰጥተዋል። ባይቆይም ግን በመንገዱ ላይ አንቆመም የሚል አንድምታ ያለው አስተያየታቸውን ነው የሰጡትና በኤዲያው በኩል ስለ ተጫዋቹ የሰጡት ሀሳብ በጣም አነጋጋሪ ሆኖ አግኝቼዋለሁ። ሌላኛው የቸልሲ ጉዳይ ቸልሲ ከኮሞ የቀረበለት ጥያቄ ነበር 25 ሚሊዮን ዩሮ ሲደመር 5 ሚሊዮን ዩሮ አሁንም ቢሆን በድጋሚ ውድቅ ማድረጉን ፋብሪዚዮ ሮማኖ ይዞት ወጥቷል። ትሬቨር ቻሎቫን ለማስፈረም ነው ኮሞ በተደጋጋሚ ጥያቄ እያቀረበ ያለው። በቀጣይ ጊዜያት ላይ ምን ላይ ይደርሳል የዚህ ተጫዋች ጉዳይ? በዋነኝነት ደግሞ ድርድር የሚደረግም ከሆነ ለዚህ ተጫዋች ቸልሲ የሚፈልገው 30 ሚሊዮን ዩሮ መነሻ ክፍያ ነው። አዶንሱ እንደተጠበቀ ሆኖ ማለት ነው። ሪያል ማድሪድን የተመለከቱ ሁለት ጉዳዮችን ላንሳ። አንደኛው ባየር ሙኒክን የተመለከተ ነው። ማይክል ኦሊሴን ከባየር ሙኒክ ለማስፈረም ፍላጎት አለው። ሂደቱ ምን ይመስላል የሚለው እስከ 200 ሚሊዮን ዩሮ ሊከፈልበት የሚችል አይነት ዝውውር ነው ማይክል ኦሊሴ ብለን በተደጋጋሚ ያስተናል። ሪያል ማድሪድ አሁን ከተጫዋቹ ዝውውር ራሱን ገለል አድርገው ያን ዲያሞንድ ላይ ትኩረቱን አድርጓል። የቀጣይ ጊዜ ኮከብ ነው ማይክል ኦሊሴን። በእርግጥ በጣም ትልቅ ተጫዋች ነው። ነገር ግን የባየርን ተደራዳሪነት ባየርን ተጫዋቹ ጭራሽ የሚታሰብ አይደለም
ሲሉ ነበረ። ከዛ በተጨማሪ የበርን ዳይሬክተር ፍሮንድ ያነሱት ጉዳይ ለማይክል ኦሊሴ በክለቡ ይቆያል የሚያሳስብ አይደለም የሚል ማረጋገጫ ሰጥቷል። ከሪያል ማድሪድ ጋር በተያያዘ ግን ያን ዲያሞንዴ ለማስፈረም ስምምነት ላይ ደርሷል በተጫዋቹ በኩል ማለት ነው። ከክለቡ ጋር ያቀረበው 100 ሚሊዮን ዩሮ አለ፣ አስቀድሞ 90 ሚሊዮን ዩሮ፣ ከዛ በኋላ ከቅድሚያ ክፍያው በኋላ 10 ሚሊዮን ዩሮ ደግሞ በተጫዋቹ ብቃት እንዲሁም በሚጫወታቸው የጨዋታ ቁጥሮች በስኬቱ መጠን የሚለካ ክፍያዎችን ለማስቀመጥ ተስማምቷልና በዛ ሂደት የክለቦቹ ድርድሮች ይጠበቃል። ነገር ግን ያን ዲያሞንዴ ለሌሎች ክለቦች በሩን አልከፈተም ነበር። ማንቸስተር ሲቲ ማርሻልም ይፈልጉት ነበር። ነገር ግን ከፓሪስ ሰን ዠርመን ጋር ስምምነት ላይ ደርሶ ነበር ጁን ላይ ናሴ ላይ። ነገር ግን አሁን ከሪያል ማድሪድ ጋርም ስምምነት ላይ መድረሱን በግል ጥቅማ ጥቅም በደሞዝ ጉዳዮች ላይ የሚያሳዩ ዘገባዎች አሉና ለሁሉም እነዚህ በዋነኝነት ትናንትና የሰማናቸው ጉዳዮች ናቸው። ትናንትና እናንተ በርከት ያሉ መልእክቶች መጥተውልናል። መልእክቶቻችሁን እናቅርብ። ወንዴ ሽፈራው ይጻፈልን መልእክት አለ። ላይክ አድርጉ የምንለው ወንዴ እንድትረዳን እንፈልጋለን። በደንብ አድማጮቻችን በደንብ ልብ እንዲሉት ነው፣ በደንብ እንደሚያግዘንም ለማረጋገጥ ያክል ነው። አማን የጻፈልን መልእክት አለ። ላይክ አድርገን የጀመርኩት ብሎናል። ከልብ እናመሰግናለን። ከዛ ውጪ ሽመልስ ከኳታር ዶሃ ስለ ወንዴም ሀሳብ ሌሎችንም ያነሳቸው ጉዳዮች አሉ። ከልብ እናመሰግናለን። ሽመልስ ከኳታር ዶሃ ተስፋዬ ወርቅነህ ክለባችን አርሰናል በዝውውር መስኮቱ ላይ መፋዘዝ እያሳየ ባለበት በዚህ ወቅት ላይ የብሩኖ ጉማሬሽ ዝውውር ቶሎ ካላጠናቀቀ በሪያል ማድሪድ ሮድሪን ሊያጣ የሚችለው ሲቲ ሊወስደው ይችላል የሚል ሀሳቦችን አንስቷል። ሌላኛው አርሰናል በአንገብጋቢ ሁኔታ ገበያው ላይ እያሰበ የሚገኘው የግራ ክንፍ አማራጭ እንደ ሊቨርፑል ያሉ ክለቦችም ፈላጊዎች ሆነው ቀርቧል። ዲያሞንዴ የማድሪድ ተፈላጊ ተጫዋች ሆናል። ያ ማለት ደግሞ ፒኤስጂ ባርኮላን አሳምኖ ለማቆየት ይሞክራል። ካልሆነም ለሊቨርፑል ሽጦ ኒኮ ዊሊያምስን ሊያስፈርም ይችላል። ሊቨርፑልም ባርኮላን ካላገኘ አርሰናሉን ሌላኛውን ኢላማ የሆነውን ኒኮ ዊሊያምስን ዝውውር ሊያጠናቀቅ ይችላልና ነገሩን ከመወሳሰቡ ቀድሞ አርሰናል በደንብ ዝውውሮችን ማጠናቀቅ አለበት ብሏል። በደንብ እንደዚህ በዝውውር ላይ የሚጠቀሙት ቃል አለ። በተለይ ዶሚኖ ኢፌክት ይባላል። ዶሚኖ ኢፌክት ማለት አንደኛው ተጫዋች ሲለቅ ሌላ ተጫዋች እንዲመጣ፣ ከዛ በተጨማሪም ሌላ ተጫዋች ከሌላ ክለብ እንዲለቅ አንድ የተሳሰረ ነገር ይኖረዋል። 3-4 ክለቦችን የሚያገናኝ ለምሳሌ ዶሚኖ ኢፌክት ብለን ልናነሳው የምንችለው በአርሰናል፣ በሲቲ፣ በኒውካስል ዩናይትድ እና በሪያል ማድሪድ በኩል ለምሳሌ በአርሰናል በኩል ብሩኖ ጉማሬዥን ይፈልገዋል። እንደ ተስፋዬ ወርቅነህም ሀሳብ በተደጋጋሚ እኛም አንስተነዋል። ብሩኖ ጉማሬዥን ፈለገ ማለት ሌሎች ክለቦች ለምሳሌ ሪያል ማድሪድ ከማንቸስተር ሲቲ ሮድሪን የሚያስፈርም ከሆነ ሮድሪን ለመተካት ማንቸስተር ሲቲ ብሩኖ ጉማሬዥን ሊያስፈርም ጥረት ያደርጋል። እነዚህ አይነት ትስስሮች አሉ፣ አራቱንም ክለቦች ሊያገናኝ የሚችል። ኤምራን አብደላ አህመድ እንዴት ናችሁ ቤስቶች? አርሰናል በቃ በሽታው አገረሸበት ማለት ነው ወይ? ጉማሬዥ ደግሞ አሰልቺ ዝውውር ሆነ እኮ መድፉ የፊት መስመሩን አሁንም ወንፊትነት ሊቀጥል የሆነ ወይ? መሐመድ ነኝ ከደቡብ አፍሪካ ብሎናል። ከልብ እናመሰግናለን። የላላክልም መልእክት በዛ መንገድ የሚቀጥል አይመስለኝም። ዝውውር ላይ በጣም ልብ የሚያሞቁ ዝውውሮችን ለአርሰናል ደጋፊዎች ሰምተናል። ሸምሱ ዮኬሬሽን በአልቫሬዝ አርሰናል የሚቀየር ከሆነ እንደ ክህደት ይቆጠራል። እሱ ለአርሰናል ሲል ብዙ መስዋዕትነት ከፍሏልና ብሎናል። እንዴት ናችሁ ቤስቶች ብሎናል። ለምታቀርቡልን መረጃ ትንታኔ ምስጋናችን አድናቆታችን ከፍ ያለ ነው። ከምስራቅ የዓለሙ ክፍል ከአውስትራሊያ ነው የምጽፍላችሁ ብሎናል። ወንዴ አዲስ እንዲሁም ለመሆኑ የዩናይትድ እንደ ልቧ ለማስፈረም ማለቀው መቼ ነው? ስንት ዓመትን ጠብቅ የባርሳስ ነገር ብሎናል። በተለይ ከዩናይትድ ጋር በተያዘ የፋይናንሻል ችግር ውስጥ ሆኖ ሳይሆን የክለቡን ፋይናንስ ከዚህ በፊት የሄደበትን ችግሮች ትልልቅ ተጫዋቾችን አስፈርመው እነዛ ፍሬያማ ያልሆኑ ተጫዋቾች ቡድኑን ወደኋላ እንዳስቀሩት ይታወቃል። ማንቸስተር ዩናይትድ አሁን ውጤታማ ይሆናሉ ብሎ ለሚያስባቸው ዝውውሮች ብቻ ይከፍላል። ለምሳሌ ባለፈው ዓመት ለብሪያን ምቤሙ፣ ለማቲያስ ኩኛ፣ ለቤንያሚን ሼሽኮ ጥሩ ክፍያዎችን ከፍሏል። በዚህኛው የዝውውር መስኮት ደግሞ በዛ ደረጃ የሚያስፈልጉ ተጫዋቾች ካሉ ዩናይትድ ይከፍላል ተብሎ ይጠበቃል። በተለይ አማካኝ ስፍራ ላይ አንድ ወሳኝ ተጫዋች ያመጣል ብለን አሁንም እንጠብቃለን። እንዳላይ ከደብረ ዘይት የትናንት የማንቸስተር የታዳጊ ተጫዋቾች የሚገርሙ ነበሩ። በተለይ ፉልባኮቹ ማድሪድ አልገባኝም፣ ሮድሪን የቀዶ ጥገና ያደርጋል እየተባለ ከነ ጉዳቱ ነው ወይ የሚገዙት ብሏል። እንዴት ይሆናል መሰላችሁ? በሮድሪ ጉዳይ ላይ አስቀድሞ በእርግጥ ነገ የቀዶ ጥገና ሊያደርግ ይችላል። ከዛ በፊት ግን ማንቸስተር ሲቲ እና ሪያል ማድሪድ መስማማት ይኖርባቸዋል። በዛ ማል የቀዶ ሕክምናውን ከማድረጉም በፊት ይመስለኛል የቀዶ ሕክምናው በጣም ረጅም ጊዜ ከሜዳ ያርቆም፣ ነገር ግን የሕክምና ምርመራውን ያደርግና ከዛ በኋላ የቀዶ ሕክምናውን ያደርጋል። የሕክምና
ምርመራው የሚያደርገው ሌሎች የፊትነስ ጉዳዮችን ዓለም ዋንጫው ላይ እንኳን ከነ ጉዳቱ ሲጫወት ነበርና ይህ ጉዳት ረጅም ጊዜ እንዳያቆየው በማሰብ የሚደረግ ነው። አርሰናል አልቫሬዝን ለማግኘት ሲል ዮኬሬሽን ከገንዘብ ጋር ጨምሮ ለመቀየር ማሰቡ ግን አይደንቀኝም። ሲጀምር ዮኬሬሽ የአርቴታ ምርጫ አልነበርም። የዝውውሩ ሊሳካ ይችላል። ቸልሲ ጋርናቾን በጊዜ ከክለቡ ገለል ማድረጋቸው ለክለቡ ሰላም ነው። ልጁ ከቁም በላይ ሂጎው ቀደመ። ክበሩልኝ እንዳለ ከደብረ ዘይት ነኝ ብሎናል። ለመስግን ላሜላ ስለምታደርሱ መረጃ እናመሰግናለን ብሎናል። ለመስግን ከልብ እናመሰግናለን። ታደለ ገለታ በጣም ነው የምትችሉት፣ ጥሩ መረጃ ነው ብሎናል። እናመሰግናለን። አልቫሬዝን አምጥቶ በ4-4-2 ከዮኬሬሽ ጋር አርሰናል ይጫወታል ያለን አሸብራሽ የተባለ አድማጫችን ነው። ታደሰ ገለታ ቤስቶች ከእናንተ ምርጥ መረጃን የምናገኘውና ከሰማነው በቂ ነው እናንተን ከሰማን ብሎናል። ብራንዱ ክለቤ ማንቸስተር ዩናይትድ ለማየት ቀኑ ርቆብኛል። ሁሌም ማንቸስተር ዩናይትድ ብራንድ ነው ብሎናል። ለጂፕ ሰንገሮ እንዴት ናችሁ? የቸልሲ ደጋፊ ነኝ። አሁንም ቢሆን በዝውውሩ ጥሩ ተሳትፎ እያደረገ ይገኛል ቸልሲ ክለቤ ብሎናል። አርሰናል አሁንም ቢሆን ለአልቫሬዝ መቼም ቢሆን አልቫሬዝን አያስፈርምም። በሮድሪ በኩል ደግሞ ለሮድሪ ቢቆይም ባይቆይም ያን ያክል ለውጥ አያመጣም ብሎናል። አሌክስ ኃይሉ ለዝውውር ዮኬሬሽን መስዋዕት ካደረገው አርሰናል ክህደት ነው። ምክንያቱም ወደዚህ ለመምጣት ሚስቱን ትቶ ተጨማሪ ክፍያ አዋቶ አርሰናል ይህንን ያክል ባለጌ ይሆናል ብዬ አላስብም ብሎናል። ዘላለም ንብረት በርቱልን ቤስቶች፣ አቀራረባችሁ ቤስት ነው። እናንተን ከየትም ፈልጋችሁ የምታመጡልን መረጃዎችን ስታደርሱኛ ደግሞ ኮሜንት፣ ሼር፣ ላይክ፣ ሰብስክራይብ ማድረግ ግዴታችን መሆን አለበት። የትናንቱ ውጤት ቡድኑ ተስፋ ያለው ይመስላልና በዚሁ ቢቀጥል ብሏል። ከዛ በተጨማሪ አብዱል ጀሊል ከልብ እናመሰግናለን ስለ ጻፍክልን መልእክት። ትናንትና ሌላም ቪዲዮ ሰርተን ነበረ ከዚህ ከቪኒ ጁኒየር ጋር በተያዘ የሰራነው ቪዲዮ ላይ በጣም ያደረሳችሁን መልእክቶች አሉ። አብዛኞቹ መልእክቶች በተለይ ደግሞ እንደ ዳዊት ገብረወልድ ብዙ ጊዜ ስማቸው እንዲሁም ደግሞ የሚነሳ ጉዳዮች አሉና አርሰናል በጣም በእርግጠኝነት ስለ አርሰናል የበለጠ ሽፋን ትሰጣላችሁ ብሎናል። አይደለም የወጡ ዜናዎችን የበለጠ ትኩረት እናደርጋለን። ለዛ ነውና ከልብ በደንብ ብትረዱን ደስ ይለናል። ሌሎችም አድማጮች ሽመልስ ከኳታር ዶሃ የላካችሁልን መልእክት አሉ። ጆን እንዲሁም ደግሞ ተሾመ አሰፋ እውነት ያደርገው ብሎናል። የቪኒ ጁኒየርን ዝውውር መሐመድ ከደቡብ አፍሪካ ምተውተው የማይሆነውን ነገር አታንሱ። ዮኬሬሽን ለማስፈረም የሚንቀጠቀጥ ቪኒ ጁኒየር ላይ እንዴት ያነክል ገንዘብ ያወጣል ብሎናል። ኦልዋን የተባለ አድማጫችን እውነት አይሆንም ደሞዙ ይበዛባቸዋል ቢመጣ ግን በጣም ደስ ይላል የሚል መልእክቶን ልኮልናል። አሸናፊ ተሾመ እንዲሁም ደግሞ ሌሎችም አድማጮቻችን የላካችሁልን መልእክቶች አሉ። ትናንትና ከልብ እናመሰግናለን። አዳዲስ ጉዳዮችን ይዘን እንመለሳለን። በየክለቦቻችሁ ምን አዳዲስ ነገሮች አሉ የምትሏቸውን ሀሳቦች በሙሉ ጻፉልን። በተለይ ደግሞ ከክለቦቻችሁ ጋር በተያያዘ ነገ ምን አዳዲስ ነገሮች አሉ። ሰበር ዜናዎችም ሲወጡ ትናንትና የቪኒ ጁኒየርን ጉዳዮች እንደሰራ ነው። በየሰዓቱ አዳዲስ ጉዳዮችን ከኛ ጠብቁ። የቤስት ስፖርት ቻናልን ቼክ እያደረጋችሁ አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ አድርጉልን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን ብለናል።